ክብሯ ይገድማል። ቀለበቱን አድርጋ ደስተኛ መሆን ያለበት እንጂ ጌም ተጫወተች አልተጫወተች እግዚአብሔርን ታማ ነው የምትወጣው። ይህን ነው ብላችሁ ታማ ነው የምትወጣው። ታያላችሁ። እንደዚህ ራሱ ፖስታ ራሱ ከታች ኮሜንት ምን እንደሚጽፉ ታውቃላችሁ። ስለዚህ ለምንድን ነው ይሄ ስድብ መሰዳደብ የፈለገችው? ምንድን ነው ፖይንቷ ምን እንደሆነ ካለስ ሜንሽን እያደረጋችሁ አንፈልግም፣ ሄርሜ እንዳትጫወቺ አንፈልግም በሉ። አዎ ማርያምን በቃ በቤጇ ላይ እንደገና ደግሞ እዚህ ጋር ሁላችሁ ስክሪንሾት እያደረጋችሁ ጌሙ ይቅር እኛ አንፈልግም በቃ እስከ ሳምንት ድረስ ተቀባይ የለውም ካለች አትጫወትም። እሷ ራሱ አንፈልግም እኔ ከፈለገች ከሌላ ራሱ ለኦዲየንስ ክብር ካላት እስቲ እናያለን። በቃ አንፈልግም እያላችሁ ጌሙን አንፈልግም። የትም ላይቭ ላይም ነገሯት። እዚህ ጋር አሁን ሪከርድ እያደረጉ ያሉ ልጆች አሉ፣ ወስደው ዩቲዩብ ላይ ይለጥፋሉ። ወይ እንደዛ ባረጉ ማርያምን እንደዛ ባረጉ በቃ እንደዛ ካረጉ ታየዋለች። በእውነት አዎ ታየዋለች። በጣም እርግጠኛ ነኝ ታየዋለች። እኛ ግን አሁን እኮ ቅድም የትዝቤል እኔ ያልኳት ምንድን ነው አሁን ውድ ቤተሰቦች እንግዲህ መግቢያው እንዳያችሁት ማለት ሄርሜላን ጌሙን እንዳትጫወቺ ተዋርደሽ ነው ታመሽ ነው የምትወጪው። ድሮስ እናንተ በእንደዚህ በራሳችሁ መተማመን መቼ ታውቁበታላችሁ ማለት ነው። እያንዳንድሽ የዝሙት አስተላላፊ ማለት ነው። ለምንድን ነው የማትጫወተው ማለት ነው? ለምን እስከ ዛሬ ባለ ትዳርን ወንድ ቀሚ ውሰጂ ልጁ ከአባቱ ለይ የምትሏት እናንተ አልነበራችሁም እንዴ? ሄርሜላ ጀግና የበላይነሽ ፍቅር የምትሰጪ ትምህርትን ያስተማርሽን አንቺ ጀግና ልዩ እያላችኋት ማለት ነው። አያችሁ በትንሽ ነገር እንደማትችሉ ማለት ነው። አሁን እኮ ማን ያሸንፍ እኮ አታውቁም። ሩታ ታሸንፍ፣ ሄርሜላ ታሸንፍ እኮ እናንተ የምታውቁት ነገር የለም። ግን በጣም ታሳዝናላችሁ። በጣም ሴት አሳዳቢዎች እናንተ ማለት ነው። ሲቀጥል እዚህ ጋር እኮ ጌም ነው። ማንም ተሸነፈ ዓለም በሙሉ የሚጫወት ጌም እኮ ነው። ሄርሜላና ሩታ ስለተጫወቱ አይደለም። ሩታን ብታሸንፍ ኖርማል ነገር ነው። ሄርሜላን ብታሸንፍ ኖርማል ነገር ነው። ግን የሰው ልጅ ማለት ነው ላታደርሱት፣ ላትደግፉት፣ ሂድበት ለምንድን ነው የምትሉት? በስተመጨረሻ በዚህ ጌም እናንተ ውርደታም ቅሌታሞች ማለት ነው። በነገራችን ላይ ሄርሜላን እንደናንተ ባለጌ አይደለችም። እሷ ስራና ስራ ብቻ ነው የምትሰራው ማለት ነው። ለምንም እንደምትሰራ ጠንቅቀን እናውቃለን። ነገር ግን እኛ ከእናንተ ጋር እልህ ተጋብተን ሩታን ስትሰድቡ፣ ሩታን ስታቆሹ ለምን ዝም እንላለን ብለን ነው እንጂ የምንጋፋው። አብርሽና ሩታ ሄርሜላ ምን እንደሚሰሩ ጠንቅቃችሁ ታውቁታላችሁ ማለት ነው። እንደዚህ አይነት ውርደታም ደጋፊዎች እኔ አይቼ አላውቅም። የሩታ እህቶች ትለያላችሁ። ጀግና አንድ ቀን እንኳን ከማንም ሰው ጋር ስትመጣ እንኳን አንድ ቀን ለሩታ ጌም አትጫወቺ ብለዋት አያውቁም ማለት ነው። አትጫወት ስንፍና ነው ይሄ ማለት ነው። ሽንፈትን ነው የሚያሳየው ማለት ነው። አርተፊሻል ሁሉ ማለት ነው። አያችሁ የእናንተ ሁሉ ነገራችሁ ውሸት፣ ሁሉ ነገራችሁ ዝሙት፣ የአስተላላፊ ዝሙት እንደሆናችሁ በዚህ ወቁ ማለት ነው። ለዝሙት ነው እንዴ ጀግና የምትሏት ማለት ነው። አብርሽ ላይ ልትለጠፍ ብቻ ነው እንዴ አንበሳ አንቺ የበላይነሽ ቆንጂት ነሽ ብላችሁ የምትሏት ማለት ነው። ጌም ስትጫወት ለምን አታበረታታቱ? ምን ልትሆኑ ነው? ምን ልታረጉ ነው እናንተ ማለት ነው? ሩታን ለመስፈር ነበር ይሄንን ሁሉ ጊዜ ሲላችሁ ፈቶ ስታሳጥቡ፣ ሲላችሁ መዝናኛ ቦታ ስትሄዱ፣ ሲላችሁ ደግሞ የተለያየ ልብስ ገዝታችሁ እያለበሳችሁ ለሄርሜላ ማለት ነው። ሩታን ለመስመር ነበረ። ሩታንና አብርሽን ለማለያየት ነበር እስከዛሬ ስትጥሩ የነበረው። ግዴላችሁ ወዳም ጣልታ ቢሆን ትጫወታታለች። እዚህ ጋር እኔ ማንም ተሸነፈ አይገርመኝም አይደንቀኝም። ግን እናንተ ማለት ደደቦች ማለት ነው ማትረቡ ማለት ለሰው ሞራል እንኳን አትጨነቁ። አይደለም ማሸነፍ ማለት ገብቶ መጫወት በቦታው ራሱ መገኘት ትልቅነት ነው። ገባችሁ? ሄርሜላ ባታሸንፍ እንኳን መታ ከሩታ ጋር መወዳደር ወራሱ ለሷ አንድ ኮንፊደንስ ነው። ታውቃላችሁ? የሰው ልጅ በማሸነፍ አይደለም። ቲክቶክ ለምንድን ነው የምትቀመጡት? እሺ ቲክቶክ ላይ ለምንድን ነው ከጠዋት እስከ ማታ ቁጭ የምትበሉት? የቲክቶክን ተግባር ከላያችሁ ማለት ነው። ሁሉም ጌም ተጫውቶ የሚያሸንፋል የለም እኮ። አንዱ ያሸንፋል፣ አንዱ ይወድቃል እኮ። የትኛውም ሀገር ኳስ ስትጫወቱ እንዴት ነው? አንዱ ያሸንፋል፣ አንዱ ይወድቃል ማለት ነው። እናንተ ግን በዚህ ናት ደረጃ። እውነት የእናንተ ቅናትና የእናንተ መርዘኝነት
ሴት ልጅ ሆናችሁ በሴት ላይ የምታረጉት ግፍ እኔ ነገ ሴት ነኝ ምን ይደርስብኛል የማትሉ ያን ሁሉ ዋጋ የከፈለችለት ትዳሯ፣ ትምህርቷን፣ አለሟን፣ ልጅነቷን ሁሉም ነገር አብርሽና ሩታ ከምን ተነስተው ምን እንደደረሱ ታውቃላችሁ። አብርሽ በምን ሁኔታ ጊዜ እንደነበረ ሩታ ከጎኑ እንደነበረች ታውቃላችሁ። መከራና ስቃይ ያሳልፈው ለዚህ ደረጃ የደረሱበት ትዳራቸው በዚች በውሽሚት ቀይሪ ተቀየሪ ውሰጂው የምትሉ የምታነፍሱ የምታበጥሩ የነበራችሁ ማለት ነው። ምን ተገኘ ዛሬ? ለምን አትጫወትም? ጨዋታው ለምን ትከለክሏታላችሁ? ለምንድን ነው ሼር የምታደርጉላት? ወዳ ፈቅዳ አይደል እንዴ? በእናንተ ኮርታ እኮ ነው ቤተሰብ አለኝ ብላ አይደለም የምትመጣው። ፋራ ሩታ ትችያለሽ፣ ጀግና የኔ አንበሳ። አያችሁ አብርሽ ነገም ይሁን ዛሬ የትም 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 ይድ የሩታን አይነት ጠንካራ ሴት መቼም አያገኝም። መቼም ቢሞታት እንኳን ድንጋይ ቢፈጥ እንኳን የሩታን አይነት ጠንካራ ሴት አይችልም። ሩታ ማለት ሚዲያ ላይ ከመጣች ስንት መከራ፣ ስንት ስቃይ፣ ስንት ነገር እየተባለች ችላ አሳልፋለች ማለት ነው። ገባችሁ? እስከ ዛሬ ስትሰደቡ እንኳን አንድ ቀን መልስ ሰጥታ አታውቅም። የእሷ ያልሆነ አክተር ሲሰጣት እንኳን አንድ ቀን አልተውንም ብላ ቀርታ አታውቅም ማለት ነው። ሁሉ ነገር የሸፈነ ሸፍና ሄርሜላ የምታበላሸውና ሄርሜላ የምታወርደው ነገር ራሱ በጀግንነቷ እቺ አንበሳ ሴት፣ እቺ ጠንካራ ሴት፣ እቺ ብርቱ ሴት ሩታ ማለት ነው። ገባችኋ? በጣም ነው ያሳዘናችኝ ማለት ነው። ለሰው ልጅ በመጥፎ ቦታ በርታ በርታ ሂድበት ሂድበት፣ ነገር ግን ጥሩ ነገር ይዞ ሲመጣ ደግሞ አትጫወት። ለምንድን ነው የማትጫወተው? ትጫወት፣ ተዋት፣ አታውርዱላት፣ ታታ አታድርጉላት። በዚህ አጋጣሚ ማለት ነው ድክመታችሁ ራሱ ስላወቃችሁ በጣም ደስ ብሎኛል። እውነት ሽንፍናችሁን ስላወቃችሁ ሩታ ምናክል ወዳጅና ምናክል ድንቅ ልጅ መሆኗን ካወቃችሁ ይሄ ለእኛ ጀግንነታችን ነው። ይሄ ብቻ ይበቃናል ለኛ ማለት ነው። ለሩታ እህቶች ሩታ በታሸንፍም እንኳን ይሄ ሪከርድ በቂዋ ነው ለሩታ ማለት ነው። የዛሬ ኮሜንት ራሱ ለሩታ ሀብቴ በቂዋ ነው። ከምንም በላይ በቂ ከበቂም በላይ ነው ኮሜንተር ዛሬ ማለት ነው። ሩታዬ ጀግና ናት፣ መቼም አታሸንፍም ማለት ነው። ምክንያቱም ሀቀኛ ያላት ሴት ናት፣ እውነተኛ ያላት ሴት ናት፣ በእርግዝናዋ የተጎዳች ሴት ናት። ዛሬ አንድ የእርቃና ፈቶ ይዛለች ብላችሁ ልታወርዷትም ሞራኗን ልትዘቀዝቋት ምንም ልታረጓት አንፈልግም ማለት ነው። አብርሽና ሩታ ሄርሜላ የራሳቸው ስራ ይስሩ፣ እኛ ግን ተያይዘን ገደል እንገባለን። ወይ እናንተ ወኛ ማለት ነው። መቼም አታሸንፉ፣ ደግሞም አይሳካላችሁም። ምክንያቱም ፈጣሪ እኮ አለ፣ አላህ እኮ አለ፣ ይረዳችኋል እኮ። አንድ ሰው ክፉ ነገር ሲሰራ፣ መጥፎ ነገር ሲሰራ አላህ ራሱ ፈጣሪ ራሱ ዝም አይለውም። ሄርሜላን ደግሞ ዛሬ ይሄ ታምር ነው። እውነቴ ነው የምላችሁ፣ ለእኔ ታምር ነው የሆነብኝ። በትንሽ በአንድ ጌም እንደዚህ ማዋረዷ፣ እንደዚህ መቅለሏ ነገ የት እንደምትደርስ